ትኩሳታሙ የምስራቅ አፍሪካ ቀጠና አዎንታዊና አሉታዊ የሚባሉ ጂኦፖለቲካዊ ክስተቶችን እያስተናገደ ቀጥሏል። በተለይም በኢትዮጵያና በኤርትራ መካከል የባህር በርና የወደብ ጥያቄን መሰረት ያደረገው ውዝግብ በአዎንታዊነትና በአሉታዊነት ከሚነሱት ጂኦፖለቲካዊ ቀጠናዊ ጉዳዮች አንዱ ሲሆን፣ በሌላ በኩል ግብፅና ኢትዮጵያ በአባይ ውሃና በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የገቡበት ውዝግብ ሌላኛው የዚህ የምስራቅ አፍሪካ ቀጠና የትርምስ እናም የአሉታዊ ገጽታ ምልክት ነው። ይህ ቀጠና በተለያዩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ወይም አጀንዳዎችን መሰረት ባደረጉ የተለያዩ መገዳደሮች ከዚህ ቀደም ትኩሳታም ሆኖ የሰነበተ ሲሆን አሁንም ይህ ትኩሳቱ እንደቀጠለ እንደሚገኝ በርካታ የዓለም አቀፍ ሚዲያ አውታሮች እየዘገቡ ነው። በተለይም በኢትዮጵያና በኤርትራ መካከል እየተካረረ የመጣው ጡዘት ቀጠናውን ወደ ለየለት ጦርነት እንዳያሸጋግረው ስጋትን ፈጥሯል። በዚህ ቀጠና ላይ የማቀጣጠያ ቤንዚልን በመድፋት የቀጠናው ሰላምና ደህንነት እንዲናጋ ለዘመናት አበክራ ስትሰራ የነበረችው የግብፅ መጨመር ደግሞ በቀጠናው ላይ አሉታዊም አዎንታዊም የሆኑ ገጽታዎች በስፋት እንዲስተዋሉ እያደረገ ነው። በዚህ መካከል ኢትዮጵያ አሁን ላይ በያዘችው የልማት ጉዞ የተለያዩ ስኬቶችን እየተጎናጸፈች ሲሆን በተለይም በዲፕሎማሲው ረገድና የተለያዩ ብሔራዊ ሜጋ ፕሮጀክቶችን ጀምሮ በማስጨረስ እንደዚሁም የግንባታ ሥራዎችን በመጀመር አሁን ላይ የሚስተካከላት አልተገኘም እየተባለ ነው። ታዲያ ከሰሞኑ ይህንንም ተከትሎ በኤርትራና በኢትዮጵያ መንግሥት መካከል ያለውን ግንኙነት የበለጠ ያሻክራል ወይም ደግሞ የኤርትራ ባለሥልጣናትን እጅጉን አበሳጭቷል የተባለ አዲስ ክስተት ተከስቷል። ኢትዮጵያ የአፍሪካን የ10 ዓመት ስትራቴጂካዊ የባህር ላይ እንቅስቃሴና የባህር ትልምና የመርከቦች የንግድ እንቅስቃሴን የሚቆጣጠርን ቡድን እንድትመራ መመረጧ የባህር ኃይልና ጦሯን እያደራጀች ለምትገኘው ኢትዮጵያ ትልቅ ብስራት ሲሆን፣ በሌላ በኩል በኤርትራውያን ዘንድ የባህር በርና ወደብ ለሌላት ኢትዮጵያ ይህንን አይነት ኃላፊነት መስጠት አሻጥር ነው ሲሉ የኤርትራ ባለሥልጣናት ነገሩን አውግዘውታል። በተለይም በአፍሪካ ሕብረት በኩል ለኢትዮጵያ ተሰጠ የተባለው ይህ ኃላፊነት የኢትዮጵያን የባህር በር ባለቤትነት በእጅጉ ያረጋገጠ ነው እየተባለ ነው። በሌላ በኩል ኤርትራ ከሱዳን የገቡ የአልቡርሃን ጦር ጀቶችን ደብቃ አልሰጥም ማለቷ ተሰምቷል። ይሄም ከኢትዮጵያ ጋር ለምታደርገው ጦርነት ልትጠቀምባቸው ምልክት እያሳየች እንደሆነ የሚያመላክት ነው ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከላይ የጠቀስናቸውን ወሳኝ ቀጠናዊና አህጉራዊ ጉዳዮችን ጨምሮ ሌሎች ከኢትዮጵያ ብሔራዊ ጥቅም ጋር ትስስር ያላቸውን መሰረታዊ የሚባሉ በተለይም አሁን ላይ የተለያዩ የሚዲያ አውታሮች እየተነጋገሩባቸው የሚገኙ መረጃዎችን አካተናል። አብራችሁን እንድትቆዩ በመጋበዝ በጄኔቭም ኤርትራውያን በኢሳያስ አፈወርቂ መንግሥት ላይ ያደረጉትን ተቃውሞ ጨምሮ አሁን ላይ በምስራቅ አፍሪካ ቀጠና በተለይም ኢትዮጵያ እያስመዘገበች ያለውን ድልና በአንጻሩ በጠላቶቿ በኩል እየተነሱ ያሉ ክሶችና የሚመጡ ውንጀላዎችን በሚመለከት የምናስዳስሳችሁ መረጃ አለን። አብራችሁን እንድትዘልቁ በመጋበዝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ አዲስ ሐሳብ፣ አስተያየት ወይም ደግሞ የምታክሉት መረጃ ካላችሁ በሐሳብ መስጫ ሳጥን ውስጥ እንድታጋሩን በመጋበዝ እንዲሁም ምርትና አገልግሎታችሁን በማስተዋወቅ ከኛ ጋር አብራችሁ መስራት ለምትፈልጉ ደግሞ ከዩቲዩብ ቻናላችን ላይ የስልክ ቁጥርና የኢሜል አድራሻችንን በመውሰድ ኮንታክት እንድታደርጉን በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም ተሻገርኩ። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ
የኢትዮጵያ መንግስት የባህር በር ይገባኛል ሲል ያነሳውን ጥያቄ ተከትሎ በምስራቅ አፍሪካ ቀጠና ያለው ቀጠናዊ ውዝግብ አሁንም እንደቀጠለ ነው። በተለይም ይህ ጉዳይ ከተነሳ አሁን ላይ ድፍን 1 ዓመት መድፈኑን ተከትሎ የተለያዩ አዳዲስ መረጃዎች እየወጡ ይገኛሉ። ኢትዮጵያ በጉዳዩ ላይ የገፋችበት ሲሆን፣ በሌላ በኩል የኤርትራ መንግስት ባለስልጣናት ኢትዮጵያን አጣብቅኝ ውስጥ ለመክተት በኢትዮጵያ ውስጥ የተለያዩ ኃይሎችን በማደራጀት የጦር እንቅስቃሴ ስለመጀመራቸው ተሰምቷል። ይህም ኢትዮጵያን አጣብቅኝ ውስጥ ከማስገባትም በላይ የባህር በር ጥያቄውን ተግባራዊ እንዳታደርግ ግቧንም ለመምታት በተለይም በሀገር አቀፍ ደረጃ ንቅናቄ የተፈጠረበትን የኢትዮጵያ ሕልውና የሆነውን የባህር በር ጥያቄን እንዳታነሳ ለማድረግም ታስቦ እንደሆነ በስፋት እየተነገረ ነው። ይህ በእንዲህ እንዳለ ታዲያ ኢትዮጵያ ከሰሞኑ በለስ የቀናት ትመስላለች። ይህም በአፍሪካ ሕብረት አማካኝነት በአዲስ አበባ ሲካሄድ በነበረው ለ3 ቀናት በዘለቀው የአፍሪካ ሀገራት የባህር ላይ እንቅስቃሴና የአፍሪካ የባህር ላይ ንግድን የሚመለከተውን ጉባኤ አስመልክቶ ኢትዮጵያ የአፍሪካን የ10 ዓመት ስትራቴጂካዊ የባህር ላይ ትልምና የባህር ላይ ንግድ የመርከቦች እንቅስቃሴን የሚቆጣጠረውን ቡድን እንድትመራ ትልቅ ኃላፊነት ስለማግኘቷ ተሰምቷል። ይህም ኃላፊነት ለኢትዮጵያ ትልቅ ትርጉም እንዳለው እየተነገረ ሲሆን የኤርትራ ባለስልጣናት ግን በውሳኔው እንዳልተደሰቱ ነው የተገለጸው። ከኤርትራ በኩል ወጡ የተባሉ መረጃዎች እንዳመላከቱትም የባህር በር ለሌላትና የሰውን ሉዓላዊ ግዛት ለመውረር እየሞከረች ላለችው ኢትዮጵያ የዚህን አይነት ኃላፊነት መስጠት የማይገባና ባሻጥር የተሞላ እንደሆነ የሚያመላክት ነው ሲሉ የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ስለዚህ ጉዳይ በሰጡት አስተያየት ማመላከታቸው ተሰምቷል። ይሁንና ግን ኢትዮጵያ ያገኘችው ኃላፊነት የኢትዮጵያን አሁናዊ እየተደራጀና እያደገ ብሎም እየጠነከረ የመጣውን ኢኮኖሚያዊ፣ ዲፕሎማሲያዊና በቀጠናው ላይ ያላትን ጂኦፖለቲካዊ አቅም በእርግጥም ያሳየ ነው ተብሏል። በተለይም ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ከብዙ ክርክርና ከ14 ዓመታት ልፋት በኋላ በራሷ አቅምና በራሷ ልጆች ጉልበት እንደዚሁም የእውቀትና የምህንድስና አጠቃላይ ሌሎች ከፋይናንስና የግድቡን ግንባታ ለማከናወንና አጠናቆ ለማስመረቅ የሚያስፈልጉ ሁሉንም አይነት አማራጮችን በመጠቀም የሚያስፈልጉ ግብዓቶችንም በማሟላት ለማስመረቅ መብቃቷ በቀጠናውም ሆነ በአፍሪካ ደረጃ ኢትዮጵያ ያላትን ከዚህ ቀደምም የነበራትን የዲፕሎማሲ አቅም እጅጉን እንዳሳደገው ተነግሯል። በዚህም የተለያዩ አገራት ከኢትዮጵያ ጋር በጥምረት ለመስራት ፍላጎት እያሳዩ መሆናቸው የተገለጸ ሲሆን በተለይም ኢትዮጵያ ቀጠናውን ለማስተሳሰርና የአፍሪካ ሕብረት አጀንዳ 2030ና 2060 በሚል የቀጠናውን ሀገራት በንግድና በአጠቃላይ በኢኮኖሚ የማስተሳሰር ዕቅድን ተግባራዊ በማድረጉ ረገድ ቀዳሚ ሆና የተገኘችው ኢትዮጵያ አሁን ደግሞ የአፍሪካን የ10 ዓመት ስትራቴጂካዊ የባህር ላይ ዕቅዶችና እንደዚሁም የባህር ላይ ንግዶችን የሚመለከተውን ቡድን እንድትመራና ቀጠናዊና አህጉራዊ የሆኑ አጀንዳዎችን በቅርበት እየተከታተለች ለአፍሪካ ጥቅም እንድትሰራ ትልቅ ኃላፊነት እንደተሰጣት ተዘግቧል። ይህም ኢትዮጵያ የባህር በር ጥያቄን ለማስመለስና በተለይም ታሪካዊ፣ ሕጋዊና ተፈጥሯዊ የሆነው መብቷን ለማስመለስ እንደዚሁም መብቷን ለማስከበር የቀይ ባህር ቀጠናንም ለመቀላቀልና ቀድሞ የነበራትን ገናና ስሟን በማስመለስ በአዲሱ የዓለም አቀፍ ሥርዓት ውስጥ ተገዳዳሪ ኃይል ሆና ለመውጣት እያደረገች ላለው ጥረት ትልቅ አበርክቶ እንደሚኖረው ተጠቁሟል። በተለይም ሀገራት ኢትዮጵያን ሲመርጡ በኢትዮጵያ ላይ ያላቸው እምነት ከመቼውም ጊዜ በላይ እየጨመረ መምጣቱን የሚያሳይ ነው የሚሉ የጂኦፖለቲክስ ተንታኞች እንደሚያስረዱት ኤርትራ እየተገለለች መሆኗን የሚያሳይ ትልቅ እርምጃ እንደሆነ ጠቁመዋል። በሌላ በኩል ኢትዮጵያ ያገኘችውን ይህንን ኃላፊነት በአግባቡ እንደምትወጣ ቃል መግባቷ የተገለጸ ሲሆን በተለይም የራሷን የባህር በር ጥያቄ ጨምሮ ሌሎች የባህር በር የሌላቸውና ነገር ግን በዓለም አቀፍ ሕግ መሠረት የባህር በር እንዲያገኙም ሆነ የንግድና ሌሎች እንቅስቃሴዎችን በነጻነት እንዲያደርጉ የሚፈቅደውን ሕግ ተግባራዊ በማድረጉ ረገድ ከነኚሁ ከአፍሪካ ላንድ ሎክድ ወይም የባህር በር ከሌላቸው ሀገራትም ጋር ጭምር ተጠናክራ በጥምረት እንደምትሰራና አጀንዳውንም አጠናክራ እንደምትሰራበት ማረጋገጫ መስጠቷ ተገልጿል። በዚህም ትልቅ ድጋፍን ያገኘችው ኢትዮጵያ ከተለያዩ የአፍሪካ ሕብረት አባል ሀገራት ጋር በጥምረት እንደምትሰራ የተገለጸ ሲሆን
በዚህም ሌላኛው ትልቅ የዲፕሎማሲ ስኬትን የምታስመዘግብበት አዲስ ምዕራፍ እንደተከፈተላትም ተመላክቷል። ይሁንና ግን በኤርትራ በኩል ይህ አጀንዳ በመልካም ጎኑ አልታየም። በተለይም ኢትዮጵያን በማንኛውም ጉዳይ በመክሰስ የሚታወቁት ኢሳያስ አፈወርቂ አሁን ላይ በባለሥልጣናቶቻቸውና ባደራጇቸው የዲጂታል ሚዲያ ቡድኖች አማካኝነት በኢትዮጵያ ላይ ዘመቻ መክፈታቸው የተሰማ ሲሆን፣ በሌላ በኩል በሀገር ውስጥ የተነሳባቸውን የሕዝብ ተቃውሞ በማፈን ኢትዮጵያ ውስጥ ነውጥ አለ ሲሉ የራሷ ያረረባት የሰው ታማስላለች የሚመስል አይነት ንግግር ከሰሞኑ በማስታወቂያ ሚኒስትራቸው በኩል ማስተላለፋቸው የኤርትራ ሁኔታ አሁን ላይ በእጅጉ አሳሳቢ የሆነ ስለመምጣቱ የሚያሳይ እንደሆነ በርካታ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን እየተናገሩ ነው። በተለይም በዚህ ዙሪያ አስተያየትን በመስጠት ከተለያዩ ክፍለ ዓለማት ከሚገኙ ዩኒቨርሲቲዎችና የምርምር ማዕከላት እየመጡ ያሉ መረጃዎች እንደሚያመላክቱትም ኤርትራ የሥርዓት ለውጥ ካልተደረገባት ዳግም የማገገሟ ሁኔታ አሳሳቢና የጥያቄ ምልክት ያለበት እንደሆነ የተገለጸ ሲሆን ከኢትዮጵያ ጋር መገዳደር አይደለም በቀጠናው ብሎም እንደ አፍሪካ ሕብረት አባል ሀገርም የመቀጠሏ ሁኔታ አሳሳቢ እንደሆነ ተጠቁሟል። ታዲያ በዚህ ሁኔታ ውስጥ የምትገኘው ኤርትራ ከሰሞኑ ኢትዮጵያ አገኘች የተባለውን ይህንን የአፍሪካ የባህር ጉዳዮችን ኃላፊነት በሚመለከት በሰጠችው አስተያየት አሻጥር የተሞላበትና ሆን ተብሎ ኤርትራን ለመጉዳት የኢትዮጵያን የባህር በር ጥያቄ ለመደገፍ የታሰበ ነው ስትል የሰጠችው መግለጫ በኤርትራ በኩል ያለውን ፍርሃት በእርግጥ ያሳየ እንደሆነ ተጠቁሟል። የአፍሪካ የባህር ጉዳዮች ኮንፈረንስ ኢትዮጵያ የአፍሪካ የባህር ኃይል በበላይነት እንድትመራና ስትራቴጂካዊ ዕቅድን እንድታስፈጽም መመረጧን ያመላከተ ሲሆን የባህር በርና ወደብ የሌላት ኢትዮጵያ የአፍሪካ የባህር ስትራቴጂ መሪ መሆኗ ትልቅ ትርጉም እንዳለውም ተመላክቷል። የባህርተኞችን ስልጠና በስፋት ለማሰልጠን በእንቅስቃሴ ላይ መሆኗን ያስታወቀችው ኢትዮጵያ አሁን ላይ ከ7000 በላይ የባህር ኃይል አባላት ያላት ሲሆን በተለይም በቀጣይ ከኢትዮጵያና ከሌሎች በቀጠናው ከሚገኙ ወዳጅ አገራት የሚመጡ ባህርተኞችንም ጭምር ለማሰልጠን የሚያስችል ትልቅ ኢንስቲትዩትን ገንብታ በዝግጅት ላይ መሆኗ ተመላክቷል። ይህም ለኢትዮጵያ የባህር ኃይል እድገት እንዲሁም አቅም መጠናከር ትልቅ ፋይዳ እንዳለው የተገለጸ ሲሆን በተለይም የአፍሪካን የ10 ዓመት የባህር ላይ ስትራቴጂካዊ እንቅስቃሴንና የባህር ላይ ንግድን ለመቆጣጠርና በዓለም አቀፍ ደረጃ የአፍሪካን የባህር ላይ ጥቅሞችን ለማስጠበቅ የታቀደውን እቅድ ለማስፈጸም የሚንቀሳቀሰውን ቡድን ከመምራት አንጻር ኢትዮጵያ እንድትመረጥ ካደረጓት መሰረታዊ ምክንያቶች መካከል ይህው ኢትዮጵያ በባህር ኃይል ዘርፍ የባህር በር ሳይኖራት ያስመዘገበችው ትልቅ ስኬት እንደ ዋና መነሻነት ስለመታየቱ ተመላክቷል። በሌላ በኩል በጄኔቭ አዲስ የኤርትራውያን ተቃውሞ ሰልፍ መካሄዱ ተሰምቷል። በተለይም ኢሳያስ ይነሱ ዲሞክራቶች ይቀመጡ የሚለው የተቃውሞ ሰልፉ መፈክር የበርካቶችን ቀልብ ስለመሳቡ ተነግሯል። ኢትዮጵያና ኤርትራ በውዝግብ ውስጥ አሁን ላይ ወደ ጦርነት ያመራሉ የሚል ትልቅ መነጋገሪያ የሆነ አጀንዳን በመሃላቸው እዚህና እዚያ እየተወራወሩ ባሉበት በዚህ ወቅት በኤርትራ ውስጥም ሆነ ከኤርትራ ውጭ ባሉ የተለያዩ የዓለም ክፍለ ሀገራት ውስጥ የሚገኙ የተለያዩ የኤርትራ ዜግነት ያላቸውና ትውልድ ኤርትራውያን ዜጎች በኤርትራው ኢሳያስ አፈወርቂ መንግስት ላይ ትልቅ ተቃውሞን እያሰሙ መሆናቸው ተነግሯል። በተለይም በአውሮፓ ምድር ትልቅ የዲፕሎማት ከተማ በሆነችው ጄኔቭ አዲስ የኤርትራውያን ተቃውሞ ሰልፍ መደረጉ ለአውሮፓ ሕብረት ትልቅ መልእክትን ያስተላለፈ ነውም ተብሏል። ብርጌድ ንሓመዱ የተሰኘው የኤርትራ ቀንደኛ የኢሳያስ አፈወርቂ ተቃዋሚ ቡድን አሁን ላይ በዓለም አቀፍ ደረጃ ትልቅ እውቅናን እያገኘ የመጣ ሲሆን በዚህም የተለያዩ የተቃውሞ እንቅስቃሴዎችንና ሰላማዊ ሰልፎችን አውሮፓን ጨምሮ በተለያዩ የዓለም ሀገራት እያከናወነ መሆኑ ተገልጿል። በዚህም ከሰሞኑ በጄኔቭ ሲደረግ የነበረውን የሰላማዊ ሰልፍ የማድረግ እንቅስቃሴን በማደራጀትና በተለይም ሰላማዊ ሰልፉ በሰላም እንዲጠናቀቅ ከማድረግ አንጻር ብርጌድ ንሓመዱና አብሮት የሚሰሩ ቡድኖች ትልቅ እንቅስቃሴን ማድረጋቸው የተገለጸ ሲሆን ለአውሮፓ ሕብረትም ትልቅ ትርጉም ያለው መልእክትን ያስተላለፈ ነውም ተብሏል። በሀገር ውስጥም የተለያዩ የወጣት እንቅስቃሴዎች መጀመራቸው የተገለጸ ሲሆን ኢሳያስ አፈወርቂ ከቀናት በፊት መፈንቅለ መንግስት ሊደረግባቸው ተሞክሮ
መክሸፉን በርካታ የሚዲያ አውታሮች ዘግበዋል። ይሁንና ግን አሁንም በኤርትራ ውስጥ ያለው የህዝቡ ተቃውሞና የተዳፈነው የተቃውሞ ፍም ወደፊት ሊቀጣጠል ይችላል የሚል ከፍተኛ ስጋትም ስለመፈጠሩ ተገልጿል። ታዲያ በዚህ ሁኔታ ውስጥ የምትገኘው ኤርትራ መሪዋን ካልቀየረችና በኤርትራ አዲስ ዲሞክራሲያዊ ስርዓት ካልተገነባ የኤርትራ ቀጣይ ዕጣ ፈንታ እጅጉን አሳሳቢ እንደሚሆን እየተገለጸ ሲሆን የአውሮፓ ህብረትና የእንግሊዝ መንግስት እንደዚሁም የአሜሪካ መንግስት በኤርትራ ዲሞክራሲያዊ ስርዓት እንዲመጣና በህዝባዊ ምርጫ የተመረጠ ዲሞክራሲያዊ መንግስት ሀገሪቱን እንዲመራ ከፍተኛ ግፊት እያደረጉ መሆናቸውም ተጠቅሷል። ከሰሞኑ ከብርጌድ ንሓመዱ ጋርና ከሌሎች የኤርትራ ተቃዋሚ ቡድኖች ጋር የተለያዩ ስብሰባዎችን እያደረጉ የሚገኙት የአውሮፓ ህብረትና የእንግሊዝ እንደዚሁም የአሜሪካ መንግስታት በኤርትራ ለውጥ እንዲመጣ ትልቅ እቅድን እያቀዱ ስለመሆናቸው ተሰምቷል። ይህ በእንዲህ እንዳለ በጄኔቭ በተካሄደው የተቃውሞ ሰልፍ ላይ ኢሳያስ አፈወርቂ አብቅቶላቸዋል፣ ከዚህ በኋላ ኤርትራን መምራት አይደለም ራሳቸውንም ማስተዳደር የማይችሉበት የቡድን አገር አድርገዋታል። ስለዚህም ከኤርትራ ይወገዱልን፣ ኤርትራ ሀገራችን ነጻ ትሁንልን፣ ዲሞክራሲያዊና በህዝብ የተመረጠ ህዝባዊ መንግስት ይቋቋምልን ሲሉ ተቃዋሚዎቹ ያሰሙት ድምፅ በአውሮፓ ህብረት ዘንድ ከፍተኛ ተቀባይነትን ስለማግኘቱም ተሰምቷል። ይህም ለኢትዮጵያ ትልቅ ስኬት ነው የተባለ ሲሆን በተለይም ኢትዮጵያ ከኤርትራ ጋር የገባችበትን ውዝግብ ምንም አይነት ጦርነት ሳይካሄድ የኢሳያስ አፈወርቂ መንግስትን ግብዓተ መሬት ለማስፈጸም ቀላሉ መንገድና ለኢትዮጵያ ደግሞ ትርፋማ የሚያደርጋት አካሄድ እንደሆነም ተዘግቧል። በሌላ በኩል ግብፅና ሱዳን እየተማከሩ መሆናቸው ተሰምቷል። አልቡርሃንና አልሲሲ በካይሮ ተገናኝተው ስለመምከራቸው የተሰማ ሲሆን አልሸባብን በማጠናከርና በቀጠናው በተለይም በዚህ በምስራቅ አፍሪካ የሚንቀሳቀሱ የተለያዩ ዓለም አቀፍ አሸባሪ ቡድኖችን በማደራጀት የተለያዩ ድጋፎችንም በማድረግ በኢትዮጵያ ላይ የተለያዩ የሽብር ጥቃቶች እንዲፈጸሙ እንቅስቃሴ እያደረገች ነው በሚል እየተከሰሰች የምትገኘው ግብፅ ሶማሊያ ፊት ስትነፍጋት አሁን ደግሞ ወደ ሱዳን መዞሯ ተሰምቷል። ከዚህ ቀደም ኤርትራ ሶማሊያና ግብፅ የሶስትዮሽ ጥምረትን መስርተው በኢትዮጵያ ላይ የተለያዩ የጥፋት አጀንዳዎችን ለማስፈጸም ጥምረት ፈጥረው እንደነበር የሚታወስ ሲሆን ሁኔታው ያልተመቻትና በተለይም የሶማሌላንድና አጠቃላይ የሶማሊያ ግዛቶች ወደ ሀገርነት የመንደርደር ጉዳይ ትልቅ ስጋት የፈጠረባቸው የሶማሊያ ማዕከላዊ መንግስት መሪ የሆኑት ፕሬዝዳንት ሐሰን ሼክ መሐሙድ ከኢትዮጵያ ጋር ከሰሞኑ የፈጠሩትን ጥምረት ተከትሎ ግብፅ በሶማሌ ቦታ ሱዳንን ለመተካት አዲስ ጥምረትን ለመፍጠር እንቅስቃሴ እያደረገች እንደሆነ ተመላክቷል። የአልቡርሃን መንግስት ከሰሞኑ ጠቅላይ ሚኒስተር ካሚል ኢድሪስን ወደ ኤርትራ በመላክ አልቡርሃን ደግሞ ትላንትና በይፋ ካይሮን ለመጎብኘት ወደ ግብፅ ማምራታቸው የተገለጸ ሲሆን ፕሬዝዳንት አብዱል ፈታህ አልሲሲ ጋር ኢትዮጵያን በሚመለከት በተለይም የታላቁ የኢትዮጵያ ህዳሴ ግድብና የኢትዮጵያን የባህር በር ጥያቄን መሰረት ያደረገ ጠንካራ ውይይትን ስለማድረጋቸው ተሰምቷል። በዚህ ሁኔታ የሚቀጥል ቀጠናዊ እንቅስቃሴ የሚኖር ከሆነ በቀጣይ ጦርነቶች ሊኖሩ ይችላሉ የሚሉ ግምቶች እያማዘኑ መምጣታቸው የተገለጸ ሲሆን ኢትዮጵያ እስካሁን ለግብፅም ሆነ ለኤርትራ ትንኮሳ ምንም አይነት ምላሽ ሳትሰጥ ነገሩን በዝምታ እየተመለከተች ያለችበት መንገድ ነገሩን ከማርገብም በላይ ኢትዮጵያ የጠላቶቿን ክፍተትና ደካማ ጎን የበለጠ እንድትለይ እየረዳት ስለመሆኑም ተመላክቷል። በሌላ በኩል የጄኔራል ሐምደን ደጋሎ በአልቡርሃን ጦር ላይ የፈጸመውን ጥቃት ተከትሎ ባለፈው ሐምሌ ወር የተለያዩ የሱዳን አየር ኃይል ንብረት የሆኑ ጀቶች ወደ ኤርትራ እንዲጓጓዙ የተደረገ ሲሆን እነኚህ ወደ ኤርትራ የተጓጓዙ የሱዳን ጀቶችን አልመልስም ስትል ኤርትራ መናገሯ ተሰምቷል። በተለይም ከኢትዮጵያ ጋር ትልቅ ጉዳይ አለብኝ፣ ስለዚህም ለአልቡርሃን እነኚህን ጀቶች አልመልስም ስትል መናገሯ የተሰማው ኤርትራ ጀቶቹ የሱዳን ንብረት ሆነው እንዴት ይህንን አይነት አቋም ትይዛለች የሚለው ጉዳይ አነጋጋሪ ስለመሆኑ ተሰምቷል። ከዚህ ቀደም በጀነራል አብዱል ፈታህ አልቡርሃንና በጀነራል ሙሐመድ ሐምደን ደጋሎ ወይም ሄሚቲ መካከል በሱዳን እየተደረገ ባለው የእርስ በርስ ጦርነት ሱዳን ክፉኛ መዳከሟ ይታወቃል። ይህንንም ተከትሎ በጀነራል ሙሐመድ ሐምደን ደጋሎ ጦር ከፍተኛ ጥቃት የተፈጸመባቸው የጀነራል አብዱል ፈታህ አልቡርሃን ጦር ጀቶቹንና የጦር አውሮፕላኖችን ወደ ኤርትራ ምጽዋ ወደብና አስመራ ወደሚገኘው ዓለም አቀፍ ኤርፖርት ማዘዋወሩ ይታወሳል። ይሁንና ግን አሁን ላይ ጀቶቹን ለመጠቀምና በተለይም ጀነራል አብዱል ፈታህ አልቡርሃን ወደ ግብፅ ያደረጉትን ጉዞ አስመልክቶ የጀነራል ሙሐመድ ሐምደን ደጋሎ ጦር ከዳርፉር መቀመጫውን ካደረገበት ከዳርፉር ኒያላ በመነሳት በፈጸመው ጥቃት የአልቡርሃን ጦር ከፍተኛ ጉዳት የደረሰበት ሲሆን ይህንንም የደረሰበትን ጉዳት ለመበቀል በሚል ኤርትራ የሚገኙ ጀቶቹን ለማንቀሳቀስ ጥያቄ ያቀረበው የአልቡርሃን መንግስት ከኤርትራ በኩል የሚፈልገው አይነት አዎንታዊ ምላሽ አለማግኘቱን የተሰማው
ይህም በሁለቱ ሀገራት መሪዎች መካከል ውዝግብን እንዳያስነሳ እየተሰጋ ሲሆን፣ በሌላ በኩል እየወጡ ያሉ መረጃዎች ጠቅላይ ሚኒስትር ካሚል ኢድሪስ ወደ ኤርትራ የሚያመሩበት ዋናው ምክንያት የሱዳን ሁኔታ አሁን ላይ በተለይም የጀነራል አብዱል ፈታህ አልቡርሃን ጦር እየመራው ያለው አካባቢ አንጻራዊ የሆነ ሰላም እየተመለሰበት ከመሆኑ ጋር ተያይዞ የጦር ጀቶቹ ለሱዳን ደህንነትና በተለይም በቀጠናው ከሚገኙ የትኛቸውም ኃይሎች የሚቃጣባትን ጥቃት ለመከላከል የሚረዱ በመሆናቸው እንዲመልሱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለማግባባት ወደዛ ሄደው እንደነበር የሚያሳዩ ናቸው። ታዲያ ይህንን ጉዳይ ወደ ውዝግብ ያመጣው መሰረታዊ ምክንያት የሰሞኑ የጀነራል ሙሐመድ ሐምደን ደጋሎ ጦር ጥቃት ሲሆን፣ ይህ ያልተገመተው የጀነራል ሙሐመድ ሐምደን ደጋሎ ጦር ጥቃት የሱዳኑን የአልቡርሃን መንግስትን ጦር ከፍተኛ ጉዳት እንዳደረሰበትና በዚህም የአልቡርሃን ጦር አሁንም ከያዛቸው ይዞታዎች እያፈገፈገ እንደሚገኝ የሚያመላክት ነው። በዚህም የጀነራል ሙሐመድ ሐምደን ደጋሎ ጦር ዳግመኛ ወደ ሱዳን ዋና ከተማ ካርቱም የሚመለስበት ዕድል ከፍተኛ ነው እየተባለ ሲሆን፣ ይህ እንዳይሆን ለመመከት የሱዳኑ የአልቡርሃን ጦር ጀቶቹን በመጠቀም ጥቃትን ለመፈጸም ጥያቄ ቢያቀርብም አዎንታዊ ምላሽ በአፋጣኝ ሊያገኝ አለመቻሉ ነው የተገለጸው። በዚህም ምክንያት በሁለቱ በተለይም የሱዳንን ግማሽ መንግስት የሚመሩት በጀነራል አብዱል ፈታህ አልቡርሃን የሚመራው ጦር መንግስትና በኢሳያስ አፈወርቂ መራሹ የአምባገነን መንግስት መካከል ውዝግብ እንዳይነሳ ስጋት ስለመፈጠሩ ተመላክቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በመሰል ከኢትዮጵያ ብሔራዊ ጥቅሞች ጋር የተገናኙ መረጃዎችን ይዘን ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ